ሕይወታችንን በድብቅ የሚመራው ስውር ኃይል ሰብኮንሺየስ ማይንድ። ለመሆኑ አንተ ማን ነህ? አሁን የምታየው እጅህ፣ እግርህ ወይም የምተነፍስበት የሰውነት ክፍል አይደለህም። እነዚህ ነገሮች ያንተ ንብረቶች እንጂ እውነተኛው አንተ አይደለህም። በዓይኖች ታያለህ፣ ግን አንተ ዓይን አይደለህም። አንተ ከዚህ ስጋና አጥንት በላይ ነህ። እውነተኛው ማንነትህ ንቃተ ህሊና ወይም መንፈስህ ነው። ይህ ንቃተ ህሊና ደግሞ አይምሮህን እንደ አንድ መሳሪያ ተጠቅሞ ያስባል። ነገር ግን አሳዛኙ እውነታ ምንድን ነው? በአሁኑ ሰዓት ህይወትህን እየመራኸው ያለኸው አንተ ሳትሆን በውስጥ የተቀረጸው ድብቁ ፕሮግራም ወይም ሳብኮንሺየስ ማይንድ ነው። ዛሬ በዓለም ላይ አጋጣሚ የሚባል ነገር እንደሌለ እናሳይሃለን። አሁን እየኖርክ ያለኸው መራራ ወይም ጣፋጭ ህይወት የውስጥህ ነጸባርቅ መሆኑን ስትረዳ ህይወትህን የመቀየር ሙሉ ስልጣን ትረከባለህ። እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ምክንያቱም ዛሬ ራስህን የምታገኝበት ቀን ነው። ሳይንቲስቶች እንደሚናገሩት በየቀኑ በምናደርገው ውሳኔ ላይ ንቁ አይምሯችን ወይም ኮንሺየስ ማይንድ የሚሳተፈው 5% ብቻ ነው። ታዲያ የቀረው 95% ህይወታችንን የሚመራው ማን ነው? እሱ ነው ንዑስ ንቃተ ህሊና ወይም ድብቁ አይምሮ ሰብኮንሺየስ ማይንድ። ይህ የአይምሮአችን ክፍል ልክ እንደ ግዙፍ ኮምፒውተር ሃርድ ድራይቭ ነው። ከተወለድክበት ቀን ጀምሮ ያየኸውን፣ የሰማኸውን፣ ያመንክበትንና የለመድከውን ነገር ሁሉ ያለምንም ቅሬታ አከማችቶ ይይዛል። እሱ ያንተ አውቶ ፓይለት ነው። ለምሳሌ መኪና ስታሽከረክር ወይም በስልክ እያወራህ ጫማህን ስታስር እንዴት ማድረግ እንዳለብህ አታስብም። ምክንያቱም ድብቁ አይምሮ ስራውን ተረክቦታል። ያንተ የልብ ትርታ፣ መተንፈስህንና የሰውነት ሙቀት የሚቆጣጠረው እሱ ነው። ስለዚህ ስለ ራስህ የምታስበው ማንኛውንም አመለካከት ጠንካራ ነኝ፣ ደካማ ነኝ፣ እድለኛ ነኝ ወይም ምስኪን ነኝ የሚለው መታወቂያ የተቀመጠው እዚህ የድብቅ ማህደር ውስጥ ነው። አንድ አስደንጋጭ የሆነ እውነት ልንገርህ፣ ድብቁ አይምሮ አንተን በጣም ነው የሚያምንህ። አንተ የምትናገረውን ነገር ሁሉ ያለምንም ጥርጥር እንደ እውነት ይቀበላል። እርሱ ጥሩና መጥፎን ለይቶ የማወቅ አቅም የለውም። እስቲ አይምሮህን ልክ እንደ ለም አፈር አስበው። አፈሩ የዘራህበትን ዘር እንጂ ዘሩ መርዛማ ይሁን ጠቃሚ አይመርጥም። የዘራኸውን ብቻ ያበቅላል። አንተ በየቀኑ እኔ አይሳካልኝም ካልክ በውስጥ ያሉ የነርቭ ስርዓቶች ነገሮች እንዳይሳኩልህ መንገድ መጥረግ ይጀምራሉ። እኔ አልረባም ስትል የማይረባ ማንነት መገንባት ይጀምራል። ቃላት ድግግሞች ናቸው፣ ኃይል አላቸው። ወርድስ ሃቭ ፓወር they either kill you or heal you። ቃላትህ አንተን የመገንባት ወይም የመደቆስ ሙሉ ኃይል አላቸው፣ ምክንያቱም ቃላቶች ድግምት ናቸው። በየቀኑ ፍርሃትንና ጭንቀትን ወደ ውስጥ ካስገባህ አይምሮ ፍርሃትን ያበቅላል። ነገር ግን በምስጋናና በፍቅርና በራስ መተማመን ቃል ከመገብከው ስኬትንና ደስታን ማምረቱ የማይቀር ነው። ወደ ውስጥህ የምታስገባውን መረጃ በጥብቅ ተጠንቀቅ። ለውስጥ ምን እያልከው ነው? አልረባም? ለአንተ ጠላት ራስህ ነህ ማለት ነው። ለመሆኑ ይህ አስደንጋጭ እና አደገኛ ፕሮግራም መቼና እንዴት ተጫነብህ? ገና እንደተወለድን ሁላችንም ንጹህና እውነተኛ ማንነት ነበረን። አናስመስልም፣ እንቦርቃለን፣ የፈለግነውን እናገራለን። ያኔ ድብቁ አይምሮ ገና ያልተጫነ አዲስ ኮምፒውተር ወይም ነጭ ወረቀት ነበር። ሕፃናት አመዛዛኝ አይምሮ ወይም ክሪቲካል ማይንድ የላቸውም። የሚነገራቸውን ነገር ሁሉ በቀጥታ ይውጣሉ። በዚህ ምክንያት እኛ ምንም ተሳስፎ ባላደረግንበት ሁኔታ ሕይወታችንን ፕሮግራም ያደረጉት 3 ዋና ዋና አካላት ናቸው። አንደኛ ቤተሰብ፣ ሁለተኛ አካባቢና ሶስተኛ ደግሞ ትምህርት ቤት ነው። ቤተሰብ የመጀመሪያዎቹን ህጎች ቀረጹልህ። አካባቢ ያየውንና የሰማውን ነገር ሁሉ ተከማችቶ እምነት ሆነ። ትምህርት ቤት ደግሞ ምን ማድረግ እንዳለብህና እንደሌለብህ መስመር አሰመረልህ። ይህ ከ1 ዓመት እስከ 8 ዓመት ባለው ጊዜ ውስጥ የሚደረግ መሰረታዊ ፕሮግራሚንግ ወይም ቤዚክ ፕሮግራሚንግ ይባላል። ከ8 ዓመት በኋላ ደግሞ በየቀኑ በህይወት ልምድህና እውነት ብለህ በገጠምከው ነገር ራስህን ፕሮግራም እያደረግ እስካሁን ድረስ አለህ ማለት ነው። አሁን ደግሞ በጣም ወሳኝ በሆነ ነጥብ ነው የምናወራው ማለት ነው። አሁን የምናየው በየቀኑ የምንዳስሰው የገሃዱ ዓለም 3D ወርልድ ምንድን ነው መሰላችሁ? የውስጣችንን አስተሳሰብ፣ እምነትና ልማድ ውጤት ነው። ሐሳብ ዘር ነው። ድብቁ አይምሮህ ደግሞ ለም መሬት ነው። አሁን የምትኖረው ህይወት የዚያ የዘራኸው ዘር ፍሬ ነው። ሁላችንም የምንኖረው በሁለት ዓለም ውስጥ ነው። በማይታየው የውስጣችን የሐሳብ ዓለም እና በተገለጠው ውጫዊ ህይወታችን ውስጥ ማለት ነው። ስለዚህ እያንዳንዳችን የራሳችንን ዓለም በየዕለቱ ራሳችንን እየፈጠርን ነው የምንኖረው። በዚህ ዓለም ላይ ድንገተኛ ወይም አጋጣሚ የሚባል ነገር የለም። ይህ ዓለም የተገነባው ፍጹም በሆነ ህግ ነው። የምታገኛቸው ሰዎች፣ ያላችሁ የገንዘብ ነፃነት ወይም የገንዘብ ችግር፣ ባለጸጋነታችሁ ወይም ድህነታችሁ፣ ደስታችሁ ወይም መከፋታችሁ፣ ሁሉም በማይታየው ዓለም ውስጥ ደጋግማችሁ በፈጠራችሁት የሐሳብ ስሪት የመጣ ነው። ወዳጄ ህይወትህ
በተደጋጋሚ ተመሳሳይ አሰልቺ በችግርና በድህነት የተሞላ መራራ ከሆነ አሁን የምታማረረው ውጫዊውን ዓለም መሆን የለበትም። ምክንያቱም በንዑሰ ንቃተ ህሊና ወይም ሳብኮንሽንስ ላይ የተቀመጠ የተሳሳተ ፕሮግራም አለ። አሁን ወደ ኋላ ተመለሰ እሱን መመርመርና ፕሮግራሙ መቀየር አለብህ። ታዲያ ይህንን የተበላሸ የድሮ ፕሮግራም እንዴት አጥፍተን ሪፕሮግራም ማድረግ እንችላለን? በሚቀጥለው ቪዲዮአችን ድብቁ አእምሯችንን ሰብሮ በመግባት አዲስ የስኬት ፕሮግራም የምንጭንበትን አስገራሚ ስልቶችን በዝርዝር እንመለከታለን። ያ ትምህርት እንዳያመልጥህ አሁኑኑ ቪዲዮውን ላይክ አድርግና ለወዳጅ ዘመዶች እንዲሁም ሸር በማድረግ እንዲሁም ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የውስጥህን ዓለም ቀየር። ውጫዊ ዓለም በራሱ ጊዜ ይስተካከላል። እስከሚቀጥለው ቪዲዮ ድረስ ሰላም ሆኖ ጊዜ ሰጣችሁ ስላደመጣችሁኝ እጅግ አድርጌ አመሰግናለሁ።